ሄርሚ ምን አይነት ሰው ብትሆን ነው ልጅህን አቅፋ አብራህ የምትሆነው ምናምን ነገር ብለው የሆነ ሰዎች ጣፉልኝ ማለት ነው ከውጪ። ከዛ እኔም እስከዛሬ ልብ ብዬው አላውቅምና በቃ ልብሽን አየሁኝ ማለት ነው። ምን አይነት ልብ እንዳለሽ፣ ምን አይነት ንጹህ ልብ እንዳለሽ ተረዳሁኝ። የምሬን ነውና ያ ንጹህ ልብሽን መጉዳት አልፈልግም። እንዴ ምን የምርክ ነው እውነት የልብን የውስጤን የአንጀቴን ሆዴን ተረጅልኝ የኔ ፍቅር እንጂ አይደለም የልብን የውስጤን የአንጀቴን ሆዴን ተረጅልኝ የኔ ችግር ወድጄ አይደል የምቀናው ብሎ ቢለው የኔ ፍቅር ሳሳዝንሽ አየኝ ቢኖር ያዝንልኛል መፈጠሬ ሰው መሆኔ ያስተላኛል ጅለኝ እንጂ ልረር ሲለኝ የድኔታ አሁን የኔ እንዲመሆን ምን ሊያመጣ መጠረጠሬ መናፍች ጨዋሁኝ እንድታይ እንደችላድር አፈርሶን እስኪ ራስሽ መላበኝ መጠረጠሬ መናፍች ጨዋሁኝ እንድታይ እንደችላድር አፈርሶን እስኪ ራስሽ። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እንግዲህ ዛሬ ተመልሼ መጥቻለሁ። ያው ዛሬ ተመልሼ ስመጣ ትናንትና የተፈጠረውን ነገር አይታችኋል። ሩታ ለማማከር ሞክሬ ነበርና ያው ነገሮች እሷ ከማፌዝ ወይም ደግሞ እኔን ከመረዳት ወይም ደግሞ ነገሮችን አምና ከመቀበል ይልቅ እኔ ላይ ማፌዝ ነበር የመረጠችውና ያው እኔ ማፌዝ ወይም ደግሞ ነገሮችን እንደሷ መቀለድ አቅቶኝ ሳይሆን የያዘኝ ይዞኝ ነው ማለት። አንዳንድ ጊዜ ለፍቅር ዝቅ ማለት በዚህ ልክ ነገሮችን ያበላሻል ብዬ አላስብም ነበርና አንድ ሀሳብ ነበር ለነግራት የፈለኩት። እሱንም አብርሃምን የምትፈልጊው ከሆነ እኔ ልተውልሽና በሰላም ኑሮ ትዳርሽን በስትክክል መምራት የምትችይ አይነት ሴት ከሆነሽ በግልጽ ነገር ነበር ያልኳትና ያው አብርሃም ባለበት ደግሞ ነገሮችን እንድታወራኝ ፈልጌ ነበረ። ግን ደግሞ ቢያንስ ቀደም ብዬ ቅድሚያ አብርሃምን ላናግረው ነው የፈለኩት። ምክንያቱም በዚህ ሁኔታ መቀጠል አልችልም። እኔ ማለት እንደ ሴት የሚሰማኝ ነገሮች ይኖራሉ ብዬ አስባለሁ። ማለት ስታስቡት ራሱ ሄርሜላ በዚህ መልኩ ነገሮችን አይከብዳትም ወይ? ነገ አብርሃም እኔ ጋር አለው እያለኝ ከዛ ከነገ ወዲያ ደግሞ ሩታ ጋር እየሄደ የሆነ እኔን እንደማይፈልግ አይነት ስሜት እያሳየኝ ከዚህ በላይ ታግሼ መቆየት አልችልምና ዛሬ አብርሃምን ላወራ የፈለኩት ማትፈልገኝ ከሆነ ቢያንስ በግልጽ ንገረኝ። ለምንድነው እኔ በዚህ መልኩ መቀጠል አልችልም፣ በጣም ነገሮች እየከበዱኝ ነው ብዬ ነው የምነግረው። ማለት ይሄ ነገሮችን በማልቀስ ምናምን ሳይሆን ስለ ስርዓት ባለው መልኩ ጠርቼው ነገሩን እንደዛ አታድርግ ሳይሆን ለኔ እየከበረኝ ስለሆነ በቃ ቢያንስ ቁርጤን አሳውቀኝ፣ ቁርጤን ንገረኝ ማትፈልገኝ ከሆነ የሚል ነገር ቢያንስ ትናንትና እሷ ከተናገረችው አንፃር ወይም ደግሞ ቁብኝ ሳስበው እሱን ማውራት ሳይኖርብኝ አይቀርምና ዛሬ ቢያንስ አብርሃምን ላውራው ሞክራለሁ ማለት ነው። ምክንያቱም እኔ በጣም እየተጎዳው ነው ያለሁት ከምላችሁ በላይ ማለት ነው። ወይ ልለየው አልቻልኩም፣ ከአቅሜ በላይ ሆኖብኛልና የሱ ሁኔታ ደግሞ በዚህ ከቀጠለ በፍጹም ይሄንን ህመሜን እየቻልኩኝ እስከ መጨረሻው ድረስ መቀጠል አልችልምና ዛሬ በስነ ስርዓት ላውራው ሞክራለሁ። ደውዬለታለሁ አብርሽ ጋርና ያው ስደውልለት ሌላ ጊዜ ኖርማል ሰላም እንደምለው ምናምን ነበረ ወይ ሄርሚ እንዴት ነሽ ምናምን ብሎ ሊያወራኝ ሞከረው። ግን ደግሞ ይሄን ሀሳብ ማመጣለትም ላይመስለው ይችላል፣ አላውቅም። ብቻ ሌላ ጊዜ እንደሚያወራኝ ነበር እያወራኝ የነበረው። ግን ሀሳቤን እኔ ለሱ ማሳወቅ እፈልጋለሁ ማለት ነው። ቢያንስ በቃ ያው ይሄ እነሱ ባሉበት ሁኔታ አብረን መቀጠል አንችልም የምለውን ሀሳብ ምን እንደሆነ ትረዱታላችሁ ብዬ አስባለሁ። ማለት የአብርሃም ሁኔታ እያያችሁ ነውና እኔ በዚህ ሁኔታ መቀጠል አልችልም አብርሃም ካንተ ጋር ልለው ነው የምችለው እና ማለት ስላፈቀርኩት ነው በዚህ ልክ ዝቅ የምልለት፣ በዚህ ልክ ነገሮችን አይቼ ዝም የምለው፣ ነገሮችን የማሳልፈው ምናምን ስለወደድኩት ብቻ ነው እንጂ ሌላ ምንም የያዘኝ ነገር ወይ ጥቅም ይዞኝ ወይ ምናምን አይደለም። እና ቢያንስ እኔ እንጃ ብቻ ነገሮች በጣም እየገፋፉኝ ስለሆነ አብርሽ መጥቷል። መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል
ምንድነው ይሁሉ ማማ የምርክን ነው ጌታን ወይስ በመነጥር ስላየዋት ነው? ወቱ ደፍተር ያደረገች ዳንክ እንዴት ነህ? አማን ነው እንደምን ነው ቆያለህ? ነው ደስ ብሎሃል ዛሬ? ደስ ብሎሃል? ደስ እንዳለኝ ምን ነው እኔ እንጃ ሌላ ጊዜ እንደዚህ ሰላም አትለኝም አታቅፈኝም ምናምን ነገር ነው እንዴ? ዛሬ ሰላም ሰላምሽ ገረመሽ? እሺ በቃ እንደውም አይደለሽም በቃ ምን ነው ደህና ነህ? አለሁ። እንዴት ነህ? አማን ነው አለሁ። ለኩል ሰላም ማን አባቱን ያስደበረሽ? ደብሮኛል እናለኝ የት ነሽ ስላት በቃ ቦታ ነገረችኝ ማለት ነው። ማን አባቱ ነው ያስደበረሽ? እኔ አብርሃም እያለሁ ማን አባቱ እኔ አንቺን ደብሮሽ አይደለም ማለት ነው። ምንም ብሎሽ ማየት አልፈልግም። ዛሬ ግን ደህና ነህ? ደህና ነኝ ማለት እሺ። አይ ግን ማን እንዳስደበረሽ ነገር ያንተ ያስደበርካት አይደለም። ይኸውልህ እኔ በሄርሜላ ላልናገር እችላለሁ። ገባክ? ግን ደግሞ ማንም እንዲያስደበራት ደግሞ አልፈልግም። ማንም እንዲያስከፋትም አልፈልግም። ቀልድ ላይ ነህ? አረ የቀለድኩ አይደለም የምልህ ነው እውነት። እሺ እንዴ ዛሬ በቃ ተናድጄ ምናምን ነገር ነው የመጣሁት። እንደውም አንቺን ሳይሽ ተረጋጋሁኝ ማለት ነው አይደል? አዎ። እሺ እኔ የምልህ አንድ ቁም ነገር ላውራት ነበር አብሽ። ምን ነበረ? በመጀመሪያ ያስደበረሽ ማን ነው ያልከውን ነገር እኔ ነኝ ማለት ላውራክ ፈልጋለሁ። የልቤን ልንገርሽ አሳዝነሽኛል። እንዴ አንዴ ላውራክ አብርሽ። የልብሽን ነው የምታወሪው ወይንስ የውስጥሽን ነው? ወደዚህ ጠጋበል ታዩኔ ልውደቅ። እንደውም አንቺን ደብሮሽ ከማይ ከዚህ ተራራ ላይ ራሴን ልጣል ልውደቅ። አሁን ቁም ነገር ላውራክ ፈልጋለሁ። እሱ ደግሞ ምንድነው መሰለክ? እሺ አንዴ በደንብ አዳምጠኝ። ዛሬ ዞሬልሽ እስኪ ቀይልኝና አይ ጥሩ ላይ ነሽ። እሺ ና አንዴ እዚህ ጋር ቁምና በስትክክል ላውራክ። እሺ የሆነ ግጥም የእውነት ደብሮኛል። ግጥም አለኝ። አንዴ ስማኛ አዳምጠኛ። ግጥም አለኝ። እንዴ ደብሮኛል ላገኝክ ፈልጋለሁ ብዬ ነው አይደል? ላውራክ ተጠራሁት። እሺ አንዴ አዳምጠኝ። ግጥም አለኝ። የግጥም ርዕስ ጩኸት ይላል። እሺ ምን ነው ከርዕሱ ጀምሮ ሳቅሽ። ግጥሙን በቀጥመልሽ ደግሞ እዚህ ጋር ነፈር ብለሽ እዚህ ጋር ብዙ ነገር ልታመጭ ትችያለሽ። ገባሽ? ምን ምን ማን ነው አስሮ የለቀቀክ? አስሮ ፈቶ አማርኛሽ ማስተካከያ እሺ ፈቶ የለቀቀህ ማን ነው? የልቤን የውስጤን የአንጀቴን ሆዴን ተረጅልኝ እኔ ፍቅር እንጂ አይደለም እኔ የምልህ ስማኛ እንዴ አዳምጠኝ። ቀልድህን አንዴ አቁምና ስማኛ እንዴ የሚለውን ቃል ስታወጪው እንዴት ደስ እንደምትይ ከንግግርሽ ጀምሮ ማለት ነው። ኢየሱስ አብርሃም ዛሬ ብሶብሃል። ስማኛ እንዴ ማለት የሆነ የተሰማኝ ነገር ስላለ ነው። አብሽ በእናትህ በደንብ ስማኝ። በእኔ ዙሪያ ነው ወይንስ? አዎ ባንተ ዙሪያ ነው። በእኔ ዙሪያ እንዴ? በእኔ ዙሪያ የትኛውም የተሰማሽን ነገር ለመናገር ፈቃደኛ ነኝ። የምርህ ነው? እውነት? እሺ ቢያንስ ሰምተህ ደግሞ ሰላማዊ ነገር ትፈጥራለህ ብዬ አስባለሁ። በደንብ አታስደብረኝም ብዬ አስባለሁ። እንዴ ያው ምን ነኝ አስደባሪውም ጭራሽ? አዎ እኔ ነኝ። የምርሽ ጌታም በይ። ኧረ እኔ ኮንኩኝ እኔን መቀጣት አለብኝ ማለት ነው። እሺ ስማኝ፣ አንዴ ሀሳቤን ስማኝ። ከመጣ ጀምሮ እኮ ዘው ወዝ እያልክ ነው። ደግሞ ምን አየሁኝ መሰለሽ? ሄርሚ ምን አይነት ሰው ብትሆን ነው ልጅህን አቅፋ ምናምን አብራህ የምትሆነው ምናምን ነገር ብለው የሆነ ሰዎች ጻፉልኝ ማለት ነው ከውጪ። ከዛ እኔም እስከዛሬ ልብ ብዬው አላውቅምና በቃ ልብሽን አየሁኝ ማለት ነው። ምን አይነት ልብ እንዳለሽ፣ ምን አይነት ንጹህ ልብ እንዳለሽ ተረዳሁኝ። የምሬ ነውና ያ ንጹህ ልብሽን መጉዳት አልፈልግም። እንዴ ምን የምርክ ነው? እውነት የቀለኩ እንዳይመስልሽ እንደዛ ተብሎ ተጽፎልኝ ነውና እኔም ማስተዋልኩትና እንዴ ምን ሆና ነው ምናምን ነገር አልኩኝ ማለት ነው። እሺ ሐሳቤን አንዴ ስማኝ። ይኸውልህ ማለት ልጅ በረከት ነው አይደል? አንቺ ግን መች ነው ጥልጭ ያንቺ መች ነው የሚገለደው? እንዴ ለምን አፈር የሆነ ነገር ላወራ ነበረ። በቃ ይቅር። አይ የምሬን ነው። እውነት መች ነው ጥልጭ? ኧረ ሐሳቤን እንኳን አስጨርሰኝ። ልትወጃለሽ? አዎ ጌታ አንተ ነኝ ሰር ነኝ ነው። አንቺ የምትፈልጊው ምን አይነት ልጅ ነው? እኔ የምፈልገው ምን አይነት ልጅ ነው ማለት አልገባኝም። እኔ የሚመስል
ወይስ አንቺ ይመስል ወይኔ ቀልዱን ተወውና ስማኝ እንዴ ቀልድ ነው እንዴ ይመስልሽ አንቺ? አዎ እየቀለድክ ነው አብርሃም። በእናትህ አንዴ ስማኝ በደንብ እንዴ እኔ ስቀልድና ቁም ነገሬንም በቃ መለየት አቅቶሻል ማለት። እኔ እንደዚህ ስትሆን ደስ ይለኛልና ሐሳቤን እያስቀየርከኝ ነው። ላውራክ የፈለኩት ጉዳይ አለ። እንዴ ታዩ ጉዳይሽን ወደ ኋላ በይውና አሁን እዚህ ትልቅ ቁም ነገር ስለልጅ ወደ ቢዩ ነው። አዎ ግን ቆይ አንዴ እኔን ስማኝ። እኔን አስጨርሰኝ። እኔም እሺ ወለጭ ጨርሽ በቃ እኔ ቀደም በቃ ችግር የለውም። እሺ ስማኝ ትናንትና ከሩታ ጋር መገናኘታችን አውቃላ? አውቃለሁ። እና ላውራት የፈለኩትንም ሐሳብ ተረድተኸኛል ብዬ አስባለሁ። አዎ ምንም የተረዳኸው ነገር የለም? ምን እኔ አላየሁም። ምን ረድሽ? እንዴት ትናንትና ከሩታ ጋር መገናኘቴን አውቃል አልኩ። መገናኘትሽን እንጂ አወራችሁትን አላየሁኝም፣ አልሰማሁም፣ አላወቅኩም። እውነት? እሺ ልንገርክ። ማለት ይሄን ሰሞን ሩታ ላይ ፍላጎት እያየሁ ነው አንተ ላይ ምናምን ነገር ስማኛ እንዴ። በኢየሱስ ስም ዛሬ ብሶበታል። አብርሃም ኧረ ውረድና እንዲያዳምጠኝ ነገርኛ ምን ብለክ ደስ ያለሽን ዘፈልጋብሽ። ወይኔ ጉዴ ፈታ። የምር ነው ነው እያሽኮረመምከኝ ነው ማንቺ ጌታም ላይ እውነት ጋይስ ምን እንዳለኝ ሰማችሁ? ሄርሜላ ተሽኮረመም ያለሽ እንጂ እኔ ነኝ ብዙ ጊዜ እንደዚህ መሆነውና ይሄ ልተጋብቶብህ ነው ከኔ አይደለ? የምር ተሽኮረመሽ ነው ጌታን እንደ ሄርሜላ ተሽኮረመም ለካ አንዳንድ አይናውጣ ሰው የሚመስል ሰው ማለት ነው ስትሄዱበት ለካ አይናፋር ነው አንቺ ናውረድ። እሺ ናውረድ አይደለ? ጌታን ይወር ይሄዳል በና ይጫሽ ይልትላይ ነው ናውረድ። አልወርድም ምን ነው ናውረድ አልወርድም ወይ እያየሁሽ አይንሽ እየተቀየረ ነው። እሺ አይደለም ይሄ ኖርማል ነው። አላይክም ለምን ፈራለሁ? አስተያየትክ ልክ አይደለም። እንዴት አስተያየት ነው? እንዴት ነው የምታየው ታዲያ? አይደለም እያየኸኝ ያለበት አስተያየት ልክ አይደለም። አብርሃም ረፍ እንዴ ናውረድ። እሺ ውረድ። አይደለም ይሄ ጌታ ኑሪ አፍርሽ ነው። አይናፋርናት የእውነት አይናፋርናት ጌታ። ኧረ አይደለሁም። አይ ጌታን አይናፋርነሽ። የተረዳሁት ነገር ቢኖር አይናፋር ሞልሽን ነው። ናሽ ውረድ። በኢየሱስ ናሽ ናሽ ልበልክ ና ያለሽ ናውረድ ወይ እቺኛለሽ ወይ አብርሃም ወይ ና ውረድ። ሰማኝማ ላውራክ ፈልጋለሁ ያልኩትበትን ነገር እኮ አስተፋኝ። እንደዚህ ሀሳብሽን ቀየር አልቀየርኩም፣ ግን ቢያንስ ብታዳምጠኝ ደስ ይለኝ ነበረ። እንዴ እኔም ባዳምጥሽ ደስ ይለኝ ነበረ፣ ግን ደግሞ የምታወሪኝ ነገር ገና ከጅምርሽ ፊትሽ ላይ ሳነበው ጥሩ ነገር ስላልሆነ ይሄንን ወሬ ምሳ እየበላን እየተዝናናን ሪላክስ እያደረግን ነው እንጂ እንዲቆመን አብርሃም ዛሬ ፈልጌ ነው አይመጣም። ገባሽ? አይመጣም። አንቺ ምን ነው የሆነ ነገር አይተሻል። ምን ነው አይተሽኛል? ምን ነው አትዋሽኝ። አይተሻል። ምን ከን እኔ እንጃ ያማል እንደረፍ እኔ ጉዴ አምልጦኝ ነው በቃ እንዴ ምን ይላል ኢየሱስ። እሺ ለማንኛውም ማለት ደህና ነህ ዛሬ? አትንተባተብ። እንዴት አትንተባተብ? እንዴት እያደረገህ ነው ታውቀዋል? ነው አይደለም? አይ ሄርሜላ አይናፋር መሆኗን ያወቅነው ሁላችንም ዛሬ ነው። እሺ ጋይስ፣ እስከ ዛሬ ድረስ እኛ አይናፋር እንደሆነች አይደለም የምናውቀው። ሰላም ነው? እንዴት ነህ? ሁሉ ሰላም አለን። እንግዲህ እዚህ ግቢ ብዙ አድናቂዎች አሏት፣ ሄርሜላ አድናቂዎች እና እኔ ነኝ ሰላም የምልላት ማናገርላት ምናምን ብዙ ጊዜ እኔ ነኝ ሰላም ብዬልሻለሁ። እሺ ሲያዩሽ ምናምን ባይዘው አብረን ስንሄድ ምናምን በቃ ሄርሜላ ሁሉም ሄርሜላ ምናምን ነው የሚለውና ወይኔ አብርሃም እኔ አምጥቻ ተበላውኝ ምናምን ነገር ብዬ አንዳንድ ጊዜ በራሴ ያዝናለሁ አይደል? አዎ። እሺ ደህና ነህ ግን ዛሬ? ደህና ነኝ። ቅብጥብጥ እያደረግህ ነው በጣም እውነት። ዛሬ ለምን ደስ ብሎኛል መሰለሽ? እሺ የሆነ ነገር አግኝቻለሁ፣ ሰርፕራይዝ ተደርጊያለሁ እና ያን ሰርፕራይዝ ያደረገ በኋላ እነግርሻለሁ። አሁን ነግረኝ። ባንቺ በኩል ነው ሰርፕራይዝ የተደረገው። ማርያም በል የምር እና ደግሞ የምፈልገው ነገር ስለነበረ እሺ
በጣም ደስ ብሎኛል። ለዛ ነው እንኳን ደስ ያለህ። ግን አልነግረኝም ትንሽ በእርግጥ እንደዚህ አስቤው አላውቅም ነበረ እንዳላወቀም አትሆኚ እና ግን ያልጠበቅኩት ነገር ሰርፕራይዝ ስለተደረኩኝ ደስ ብሎኛል። ከልብ አመሰግናለሁ። እሱም በኋላ ነው የምነግርሽ፣ ግን ለዛ ነው ደስ ያለኝ። እሺ ከጠዋት ጀምሮ እና ደግሞ ላንቺ ያለኝን ቦታ ሞር እንዲጨምር አደረገው ያ ሰርፕራይዝ ማለት ነው። ቃቁስ ሆኖ ምናምን ነገር ሳይሆን እንዴት መሰለሽ በቃ ማጠብቂው ነገር ሲደረግልሽ እንዴት ነው ልክ እንደዛ ነው አይነት እና መጀመሪያም ሪስፔክት አለኝ ላንቺ ሞር ደግሞ እንዲኖረኝ ያደረገ ማለት ነው። እና ከልብ አመሰግናለሁ ጌታን በጣም አመሰግናለሁ። ምንም አይደስ ካሰብሽ ራሱ በቂ ነበር ለኔ ማለት ነው። አንዳንድ ጊዜ ምን አለ መሰለሽ የሰው ልጅ የሆነን ሰው የሚወደውን ነገር መስጠት ማለት በጣም እድለኝነት ነው እና አላውቅም ብቻ በጣም እድለኛ የሆንኩ አይነት ስሜት ተሰማኝ ያንን ነገር ካየው በኋላ ማለት ነው። እሺ እኔ ደግሞ በጣም ደስ ያለኝ ነበረው። እንኳን ደስ አለህ። ስማኝማ የሆነ ነገር ላውራህ ብዬ ማለት ነው። አሁን የምትናገረኝ ነገሮች የምታደርጋቸው ሁኔታዎችን ምናምን ወደኋላ እንድል እያደረገኝ ነው ማለት ለምን ሁሌ እንደዚህ አትሆንም? ሁሌ እንደዚህ ሳቂታ፣ ሁሌ ለምን እንደዚህ ደስተኛ ለምን አትሆንም? ያንተን ደስታ አይደል የምፈልገው? ሰርፕራይዝ አድርጊኛ እንደዛሬ እመላ አንተ ደስተኛ ሁን እንጂ ያንተን ሰርፕራይዝ ለማድረግ ወደኋላ የሚለው ነገር የለም። ግን ሲከፋህ ማየት አልፈልግም። የሆነ ስትጫወት ስትስቅ ደስተኛ ስትሆን ደስ የሚልብህ ሰው ነህ እና ሁሌ ደስተኛ ሁን። እሺ ሐሳቤን አልንገርክ። ኧረ ጠንቅር ብሎ ይቀር የታባቱ እውነት ይኸውልህ ሐሳቤን አንዴ ስማኝ። ኧረ ይቀር ባትናገሩ ይሻላል። እኔ የምልሽ ፀጉርሽ እንደዚህ ሰፈርሽ ያምርብሻል። እውነት ወድጄዋለሁ። ቴንክ ዩ ውበትሽን ጉልት አድርጎታል። መጀመሪያም ውብ ነሽ፣ ሞር ደግሞ ጉልት አድርጎታል። አዎ በስመ አብ እየጀነጀንከኝ ነው ታውቀዋለህ ማለት አራት ሰላም ዝም በል። ኧረ እባክህ ከቅድም ጀምሮ እየጀነጀንከኝ ነው። እንደዚህ አይነት ወንድ አይደለም። እሺ እንዴ መገናጀት ምናምን ትያለሽ? እንዴ አያሳፈርሽኝ? አሁን በጣም ስታረገው ያላፈርክ ሲባል ነው ትዝ የሚልክ ምርሽ ልያዝ ነው። እሺ ስማኝ አንዴ ጌታን የምረኝ ነው ደብሮኛል ብዬ አይደል የጠራሁት? እሱን አንዴ አዳምጠኝ እሺ። ከዛ በኋላ መፍትሄ ልትሰጠኝ ትችላለህ። ምናልባት መፍትሄ ልትሰጠኝ ትችላለህ። እሺ ያ ነገር ደግሞ ምንድነው? ስላንተ ጉዳይ ከዚህ በፊት ከሩታ ጋር መገናኘት ምናምን አልፈልግም ነበር፣ ግን ደግሞ እሷንም አግኝቼ እስካውራት ድረስ ያደረሰኝ ነገር ምንድነው? በዚህ ሰሞን ያላችሁ ሁኔታ ነው ማለት የሆነ ነገር እያየሁብህ ነው አንተ ላይም እሷ ላይም እንደዛውና ምን ላውራክ ፈለኩኝ መሰለክ ማለት እኔ አብሽ በጣም ነው የሚከብደኝ በዚህ መስመር ማለፍ እናንተ እንደዛ እየሆናችሁ አሁንም ይሄን ነገር እንደ ድሮ ችዬ ከዚህ በኋላ መቀጠል የሚለውን ነገር በዚህ መልኩ መቀጠል አልችልምና ቢያንስ እስቲ አሳውቀኝ። ቁርጤን እንዳውቅ እንኳን ይሄን ነገር ንገረኝ አብርሃም። የምሬ ነው ጌታን ተው አታስቀኝ። እንደዛ አትሁን እንዴ። ምን ልንገርሽ? እኔ እኮ ምንም አታውቂኝ። ምን እንደነገር ትፈልጋለሽ እኮ አስተያየትክ እንድስቅ እያረከኝ ነው ያለው አንተ። ለምን እሺ በስተክል ሌላ ጊዜ እንደምታወራኝ ሲሪየስ ሆነ ካወራኝ እየሳክ ምናምን አትይኝ። ሐሳቤን እያስቀየርከኝ ነው። እንዴት ነው የምታየኝ? እኔ እኮ እያወራሁህ ነው። አንተ ነህ የሆነ አይነት አስተያየት እያየኸኝ ያለኸው ወይ? ትንሽ ነው። አዎ እንደ ትንሽ ነው። እሺ እንግዲህ ፋሚሊዎች ሰላም ልበላችሁ አንድ ጊዜ። ሰላም ውዴኛ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? አማን ናችሁ? ሰላም ያብራም ደህና ነው እግዚአብሔር ይመስገን። ዛሬም እንግዲህ ተመልሰን ወደ እናንተ መተንላችኋል። ዛሬ የመጣንበት ጉዳይ ምንድነው? እኔና ሄርሜላ ወደ መዝናኛ ቦታ ልንሄድ ነውና ሁላችሁም ከኛ ጋር አብራችሁን ሆኑ። ይሄንን ቪዲዮ እስከመጨረሻው እዩት። ይሄንን ቪዲዮ ስትጀምሩ ሁላችሁም ላይክ በማድረግ ጀምሩ። ከተወዳጇ ከሄርሜ ጋር አብረን ደስ የሚል ታይም እናሳልፋለን ብዬ አስባለሁኝ። የመጣንበት ጉዳይ ይሄ ነው። ሌላ ነገር የለም እንዴ? ወይ ዋው! ኧረ ድምፅ ድጋሚ በእናትህ የምር ድጋሚ ያለሽ ወይ? ኧረ እንዴ እስከ ዛሬ ጆሮ ተረፍሮ ነበር እንደዚህ አይነት ድምፅ እየሰማሁ አይኔ ነው እንዴ ተደሰነው የልቤ እንደዛው ነው። አይደለም የልቧን አወራሁላት መሰለኝ።
ይሄንን ድምፅ ለመስማት እኮ ጆሮ እንጂ አይን አይደለም የሚያስፈልገው አይደለም። አሁንስ በይን ነው ያልሰማኸው እኮ አይደለ? እኔ ያልኩህ እውር ነክ እውር ነክ አይባልም እንጂ እኔን ያላየክ እኮ አይባልም እንደዚህ። እኔ ምን ላይባል ጌታ እውር ነው ይባላል አይባልም? እውነት እውር እኮ የአይንን እውር አይደለም የልብ እውር ነው ያልኩት። እኔ ልብ እውር? አዎ። እንዴ ዛሬ ተከፍቶ ነው ልብ? ተከፈተ እንዴ? እንዴት ነው እባክህ? ዛሬ በጣም ደስተኛ ሆኗል። ያው እንደነገርኩሽ ነው። ደስ ብሎኛል እንደዚህ ስላየሁት። እኔም ደስ ብሎኛል። እንዴ ልታረቅሽ ነው እንዴ? አይደለም እንደዚህ ደስ ብሎ ሳይ ምናምን እውነት በጣም ነው ደስ የሚለኝ ምናምን ነው። ጌታን እዚህ ድረስ ስመጣ ብዙ ነገሮች አስቤ ብዙ ነገር ወስኜ ደብሮኝም ነው የመጣሁት። ከዛ በኋላ በቃ የመጣው ይምጣ ብዬ ምናምን ራሴን አሳምኜ ብዙ ነገር በቃ ባንተ በኩል ማለት ነው። እኔ ደብረኛ ምን እኔ ደብረኛ። አዎ ከዛ በኋላ ግን አሁን ከመጣው በኋላ ሁኔታ እኮ ሀሳብ አስቀየረሽ። የኔ ሁኔታ ነው እንዴ አስቀየረሽ? አዎ ጌታን በይ እንዴ እኔ እንጃ። እሺ ንርኒ ወይ እንዴ ታያ ታይ አይ ሀሳቤን ምልክ በቃ ብዙ ነገር ላወራክ ፈልጌ ነበር ነው። እንደዚህ ደግሞ ደስተኛ ሆነክ ሳይ ሙድህን መከናነት አልፈለኩም። በዚህ ግባ በዚህ ውጣ ማለት አልፈለኩም። ለዛ ነው ሀሳቤን ወደ ኋላ ያረኩት። ውጣ ግባ ነው አለ አንዴ ሆነ ልጅ። ስለዚህ አሁን ሀሳብሽን ቀይረሻል ማለት ነው። አዎ ስለዚህ አሁን እንገራረም ፎቶ መነሳት እንችላለን ማለት ነው። ከዚህ ጋር አምነታ በምን እድል ነው? በምን እድል አይደለም ሳማ ይቀራልና እንዴ ራስሽን እንደምረም ታዩ። ታይ ግን ይባላል እኮ እንደምንድን ነው ራስሽን ታዩ? ታይ ግን ይባላል አንዴ። ስለዚህ ስንፋት ደግሞ ማለት ነው ምንም እኔ ምን አጠፋሁ? ምንም አላጠፋሁም ማለት ነው። እሺ ለማንኛውም ዛሬ መክሰስ መጋብዝሽ እኔ ነኝ። ከዛ የምትፈልጊው ቦታ ወስድሻለሁ። የምርክ ነው? እውነት? እሺ እሺ። ሌላስ? ሌላ የምትፈልጊው? ሌላ አንተን እኔ የምትፈልጊው ነው? በጣም እኔን ምን ነው የምትፈልጊው? ምን ማለት ነው? ነው ማለት እኔነቴን ነው እንዴ? አልገባኝም። አይ ምን ነው የምትፈልጊው ማለት ግልጽ አማርኛ እኮ ነው። ምን ነው አንተን ነው የምፈልገው? አብርሃም ለምን ነው የምትፈልጊው? እንደዚህ ልክ አንድ ያገበኝ ተባሪ ብትጠይቂ ይለፈኝ ጥያቄው ይለፈኝ። አይ ለምን ነው እውነት እኔን የምትፈልጊው ነው እንደዚህ በጣም ልክ የምታስቢው ለምን ነው የምትጨናነቂልኝ? ስለማፈቅርህ ነው። ለምን ታፈቅሪ ይባላል? ሰው አፍቅራ አታውቅም። እኔ ፈልጌው ጽፌው አስቤበት እንደዚህ አይነት ሰው ብዬ ነው አይደለም ነው። አንቺ ጋር ያለው ስሜት ነው ያከለለስ አንቺ ጋር ያለው ስሜት ነው ያከለለስ። ልክ የሰው ለዛ ነው ፈልጌው ወይም ያፈቅረኝን ሰው ፈልጌ ምናምን አይደለም። ስታፈቅር እንዴት መሰለክ ፍቅር ውስጥ ስትገባ ሳታስበው ነው የምትገባው። ገባ? እንደዚህ አይነት ሰው እሱ ስላፈቀረኝ እሱ ስለወደደኝ ይባል ነገር አይደለም። ወይም ያንተ ምላሽ አይቼ አይደለም እስከዛሬ የቆየሁት እያፈቀርኩ ከፍልኛለሽ እዚህ ልጅ ያለኝ እንዳወቅ እያወቅሽ ምናምን እስከዛሬ ስለ አብረሽኝ ያለሽ ብዙ ነገር ተብለሻል፣ ብዙ ነገር ተተበሻል፣ ብዙ ነገር ለምን ምናልባት ምን አለ መሰለኝ ማለት ፍቅር አንዳንድ ጊዜ ይከፍለኛል ብዬ አስባለሁ። ገባ? ይሄ በእንደዚህ አይነት መልኩ ደግሞ መፈተኔም ጥሩ ነው ብዬ ነው ማስበው። ካለፈ በኋላ አዛታይም ቢከፋኝም የገፋኸኝ አንተ ምናምን ነገሮች አንተም ሳትረዳኝ ብቻኝነት እየተሰማኝም ግን ደግሞ ልክ ሳገኝክ የሆነ የሚሰማኝ ፍቅር ስሜት ልቤ ውስጥ ያለ ሊናገር የማልችለው ነገር አለና ምን ብዬ ልንገርክ? ይክሰኛል ያ ፍቅር። ጥሩ ነገር ለሰው መመኘት መስዋዕትነት መክፈልም ደግሞ በጊዜው ምናልባት ይከፍለኝ ይሆናል። እሺ ኧረ በቃ ተናገር። በጣም
የሆነ የዋህነሽ ውስጥሽ ባዶ ነው። አንተ ልታስለቅሰኝ ነው። የምሬን ነው። ብዙ ነገሮች ይናገራል። የዋህ እንደሆነ በጣም ተፈዝኛለች። ሰዎች ባንቺ ቦታ ሆነው ካልሆነ በስተቀር አንቺን መረዳት አይችሉም። የልብሽን የውስጥሽን ፈቀኝ ይችላል። የምሬን ነው። እንደዚህ ነው ብላኝ አታውቅም እኮ እውነት አዲስ አፍቃሪ ነው። ልብሽ ንጹህ ነው በጣም የህፃን ልጅ አምሮ ነሽ። ንጹህ ወረቀት ነሽ። ይህን አምሮሽን ደግሞ እኔ ለማይሆን ነገሮች መረበሽ ማበከልም አልፈልግም። እውነቱን ትነግሪኝ። ዛሬ ግን በጣም እየተሽኮረመምኩ ነው ያለሁት። ስለምን እንደሆነ አላውቅም። እንደዚህ ብላኝ አታውቅም እኮ በኋላ ቀጣይ በኋላ ነገር ሰውተኝ የምርክና በኋላው እየናፈቀኝ ነው። በኋላ እነግርሻለሁ አልከኝ። የልቤን የውስጤን ያንጀቴን ወደ ደረጅልኝ ችግር ወድጃ አይደል የምቀናው ብሎ ቢነው የኔ ፍቅር ሳሳዝንሽ አየኝ ቢኖር ያዝንልኛል መፈጠሬ ሰው መሆኔ ያስተላኛል